ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። በጣም አስገራሚ መረጃዎችን ይዤላችኋለሁ። የመጀመሪያው ዜና እንግዲህ ኮንግራቹሌሽንስ ነው። በጣም ታላቅ የምስራች ለስኳር ህመምተኞች ማለት ነው። በጣም ታላቅ የምስራች ነው የተነገረው። እንደ ለስኳር ህመምተኞች የምታቋቸውም ካሉ ሼር አድርጉልን። እናንተ ስሙትና ለሰዎች ሼር አድርጉ። ኢቭን ልትነግሩኝ ትችላላችሁ። ከዛ ውጪ ደግሞ ኢቭን እናንተም በቅርበት መታቁት ሰው ካለም ጭምር ይሄንን መንገር ትችላላችሁ። መረጃው ያስፈልጋችኋል። ነገም ደግሞ ዛሬ አልታመምን ማለት ደግሞ ነገ ጤናማ ነን ማለትም ላይሆን ስለሚችል በየጊዜው በሚመጡ ነገሮች ላይ ጉድ ኒውስ ሲኖር ያንን መያዝ በጣም ጥሩ ነው። ለእናንተም ያስፈልጋችኋል። ስለዚህ ይሄ መረጃ ያዙልኝ። በጣም አስደናቂ የሆነ የህክምና ውጤት ወይም ደግሞ የፈውስ የመዳን አቅምን ማምጣት የሚችል ትልቅ የሰው ልጅ ጥበብን ነው እግዚአብሔር የገለጠው። በነገራችን ላይ እንግዲህ እንደምታውቁት በሽታን በተመለከተ የሚመጣበት ዋነኛው ኬዝ የሰው ልጅ ከአዳም ከዘር ሐረግ ከወደቅን በኋላ ነው በሽታ የመጣው እንደምታውቁት። ስለዚህ የአዳም የዘር ውድቀቱ ያመጣው ነገር ፍጹም ጤና የሆነውን ዲቫይን ሄልዝ የሆነውን የእግዚአብሔርን ዋናው ዓላማ ያተተወና በሰው ልጅ ላይ በህይወቱ ላይ በሽታዎች እንደዚህ መክተልተል ጀመሩ ማለት ነው። ስለዚህ በሽታ ሲመጣ ሊመጣ ከሚችልባቸው ነገሮች መካከል መንፈሳዊ ነገሩ አንደኛው በመንፈሳዊ አዳም ላይ በገባው መንፈሳዊ ውድቀት ነው። ስለዚህ ሁሉም የሰው ዘር በሽታ ሊያመው የሚችልበት ነገር በሩ ክፍት ነው። በሁለተኛ ደረጃ በሽታ ሊመጣ የሚችለው እንደዚሁ ከዘር ወደ ማንዘር ሊተላለፍ የሚችሉ ነገሮች አሉ። እነዚህም በዘራችን ውስጥ የሚገባው ድካም፣ በኔ ውስጥ የሚገባው ድካም ወደ ልጄ እንዳይተላለፍብኝ ልጸልይ ይገባኛል። ስለዚህም በልጄ ላይ ምንም አይነት በሽታ እንደዚህ አይነት የዘር ነገር እንዳይተላለፍ ለማድረግ እኔ መትጋት አለብኝ ማለት ነው። ካልተጋን ከኛ ወደ ልጆቻችን ሊተላለፍ የሚችል ችግር ሊመጣ እንደሚችል ይታወቃል። ከዛ ውጪ ደግሞ እንደምታውቁት መንፈሳዊ ጥቃት መናፍስቶች በሚያደርጓቸው ጥቃትም ጭምር በሽታ ሊመጣ ይችላል። እነዚህ የሚመጡ በሽታዎችን ደግሞ እግዚአብሔር ይከላከልልን ያድንልን ዘንድ ደግሞ የታወቀ ነው። ይሄም አንዱ ነው። ሌላው ደግሞ ሰዎች በግላቸው ባላቸው ድካም ወይም ድክመት የተነሳም ደግሞ በሽታ ሀፕን ሊያደርግ ይችላል በመንፈሳዊ ዓለም እይታ መሰረት ማለት ነው። ከዛ ውጪ ደግሞ እግዚአብሔርም በሰው ልጆች ላይ በሽታ ሀፕን በሚያደርግበት ሰዓት ላይ ሰውየውን ሊፈትነው እምነቱን ሊፈትሸው በእግዚአብሔር ላይ ያለው መታመን ሊያይ ዝም ሊለው እንደሚችል እንደ ኢዮብ አይነት ፈተና ሊመጣም በህይወታችን ላይ እንደሚችል ማወቅ መቻል አለብን ማለት ነው። በሁሉም እቅድ ግን እግዚአብሔር ለኛ ለሰው ልጆች ያለው እቅድ ዲቫይን ሄልዝ ነው። ፍጹም ጤንነት ነው እንደምታውቁት ማለት ነው። ስለዚህ ፍጹም ጤናማ እንድንወለድለት እግዚአብሔር ይፈልጋል። ለዛም ነው አንድያ ልጁ ጌታችን ኢየሱስ ክርስቶስን ለመስቀል አሳልፎ የሰጠበት ዋነኛው ሲክሬት እኛ በፍጹም በህይወታችን ላይ በበሽታ መሰቃየት እንዳንችል ነው። ስለዚህ የክርስቶስ ደም በብዙ መልኩ ዋጅቶናል፣ ነፃ አውጥቶናል። እንደገናም ነፃ እየወጣን እንቀጥላለን። ነገር ግን የሰው ልጅ ደግሞ የመንፈሳዊ እምነትና የኃይል መጠን ድካም ባለበት ሰዓት ደግሞ እግዚአብሔር ለሰው ልጅ ምን ይሰጣል? ጥበብን ይሰጥና መድኃኒቶች እንዲፈበረኩ እውቀት እንዲገለጥና በሰው ልጆች ላይ ለሰው ልጆች ላይ የተዘመተውን የዲያብሎስን የበሽታ አጀንዳ የሰው ልጅ በእውቀቱ እግዚአብሔር በሰጠው እውቀትና ጥበብ መገልበጥ እንዲችል እግዚአብሔር ደግሞ ለሰው ልጆች እውቀትና ጥበብን ይሰጣል። በዚህም የተነሳ እንግዲህ ለስኳር ህመምተኞች የሚሆን በጣም የምስራች ዜና ነው የተሰማው። ይሄንን እንግዲህ ሼር እንድታረጉ ይሄንን መረጃ እንድታካፍሉ እነግራችኋለሁ። በሁለተኛ ደረጃ በጣም ቆመን የምናስብበት ጊዜ ነው። ይሄም ከበሽታ ጋር ይገናኛል። እንግዲህ አዲስ የነበረ ነው። ከዚህ በፊት የነበረ ቫይረስ ነው። አሁን ባለበት ሁኔታ በከፍተኛ ደረጃ ቫይረሱ አቅም እያገኘ የመጣው ይሄ ቫይረስ ምናልባት ዲዚዝ ኤክስ ሊሆን ይችል ይሆን ወይ እየተባለ እየተጠየቀ ይገኛል። እንደሚታወቀው በቅርብ ጊዜ ወዲህ ዲዚዝ ኤክስ ወይም ደግሞ ምንነቱ የማይታወቅ በሽታ ዓለምን ግን ቀጥሎ የሚቆጣጠር እንደ ኮቪድ በላይ ገዳይነቱ የሚጨምር አለ ተብሎ እየተነገረ ነው ያለው። አሁን ባለበት ሁኔታ ላይ ይሄ ሰሞኑን በህንድ ሀገርም በኤዥያ አካባቢ ላይ እንግዲህ እዛ አካባቢ ላይ አይጀምር። በነገራችን ላይ ከጀመረ እዛ አካባቢ ላይ ከባድ ነው እንደምታውቁ። ስለዚህ በጥርጣሬ ማየት መልካም ስለሆነ ይሄንን በተመለከተ መጠነኛ መረጃ ላካፍላችሁ። ይሄ አሁን አነጋጋሪ የሆነው የዓለማችን ይሄ ቫይረስ
ምንድነው የሚለውን መረጃ ላካፍላችሁ። ከዛ ልጀምርና ወደ መልካሙ ዜና ደግሞ እንሄዳለን። መምህርና ጋዜጠኛ ዐቢይ ይልማን ቸር ያሰማን። በዓለማችን ላይ ከፍተኛ ውሽቀቶች በየጊዜው ይመጣሉ። ነገር ግን እንደምታውቁት የሰው ልጅ በእውቀቱና እግዚአብሔር ፊት ባለው ጥበብ በእግዚአብሔር ፊት የመንበርከክ ጉልበት ይህን ዘመን ልንሻገር እንደሚገባ እግዚአብሔር ሊያድነን ሊታደገን ዝግጁ እንደሆነ ልነግራችሁ ወዳለሁ። እንዳትፈሩ፣ በዚህ ዘመን ፍጻሜ ላይ ነው ያለነው። በማንኛውም መልኩ ክርስቶስ ለፍርድ እየመጣ እንደሆነ ስለምናቅ እንተጋለን፣ እንጸልያለን፣ እነቃለን፣ በእግዚአብሔር ፊት እንቃትታለን። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በጣም አደገኛ ዜናና አስደንጋጭ ሆኖ አሁን እየመጣው ደግሞ ሌላው ምንድነው? እንግዲህ በማርበርግ ቫይረስ እንደምታውቁት በኢትዮጵያ ውስጥ በጣም በቁጥጥር ስር ውሏል። ይሄ ቫይረስ ግን በቁጥጥር መዋል አልቻለም። ኒፓ ቫይረስ ይባላል። በቅርቡ በህንድ በባንግላዴሽ አደገኛ ወረርሽኝ ጉዳት እያደረሰ እንደሚገኝ ይታወቃል። ይሄ እንግዲህ የቫይረሱ ስም ኒፓ ቫይረስ ወይም ኒቭ በሚባል የሚታወቅ ነው። የመጀመሪያው ጊዜ በ1999 በማሌዥያ ሱናይ ኒፓ በሚባል ቦታ ላይ የተከሰተ ቫይረስ እንደነበረ ይታወቃል። እንግዲህ የመጀመሪያ ወረርሽኙ የጀመረው በማሌዥያና በሲንጋፖር የአሳማ እርባታ ቦታዎች ላይ እንደነበረ ይታወቃል። ፍላይንግ ፎክስ የሚባሉ የሌሊት ወፎች ዋነኛ ተሸካሚዎቹ እንደሆኑ ይታወቃል። እንደምታውቁት የሌሊት ወፎች ይሸከሙታል፣ ነገር ግን እነሱን አያጠቃም። የቫይረሱ ዋና ተሸካሚዎች የፍራፍሬ የሌሊት ወፍ ወይም ደግሞ ፕትሮፐስ ጀነስ የሚባሉትም ጭምርም እንደሆኑና እንደዚህ በሌላ ስማቸው ፍላይንግ ፎክስ የተባሉ የሚጠሩ የሌሊት ወፍ ዝርያዎች እንደሆኑ ዋነኛ ተሸካማቸው እነሱ እንደሆኑ ይታወቃል። የኒፓ ቫይረስ እንደ ዝርያው እንደምታውቁት የፓራሚክሶቪሪዲ ቤተሰብ አባል እንደሆነ ይታወቃል። ይሄ እንግዲህ አርኤንኤ የሚባል የቫይረስ ዝርያ እንደሆነም ደግሞ ይታወቃል። ከእንስሳት ወደ ሰዎች የሚተላለፍ ወይም ዙኔቲክ ኔቸር ያለው እንደሆነና የሌሊት ወፎች ተመግበው የተረፉትን ፍራፍሬዎች በመብላት አሳማዎች ይበከላሉ። የመጀመሪያው ወረርሽኝ ወቅትም ሰዎችን እነዚህ አሳማዎችን የበሉ ሰዎችን ነው የሚበክለው። ከዛ በዋናነት በደቡብ ምስራቅ እስያ፣ ባንግላዴሽ፣ በህንድ፣ በማሌዥያ ይሄ ሆኗል። ስለዚህ በጋናና በማዳጋስከር የሚገኙ የሌሊት ወፎችም ቫይረሱ እንደተገኘባቸውም ተነግሯል። እንደሰማችሁት በጋናና በማዳጋስከር የሚገኙ የሌሊት ወፎች ላይ ቫይረሱ መገኘቱ ተሰምቷል። እንግዲህ የስርጭት ሁኔታውን ወይም ትራንስሚሽኑን በተመለከተ ከታመመ እንስሳ ከተበከለ ምግብ ወይም ደግሞ ከታመመ ሰው ጋር ንክኪ በተደረገበት ሰዓት ሊተላለፍ የሚችል ቫይረስ እንደሆነ እየተነገረ ነው። ቫይረሱ ለሌሊት ወፎች ሽንት ወይም ምራቅ ወይም ደግሞ እዳሪ ጋር እነዚህ የሌሊት ወፎች የተመገቡትን የዘንባባ ፍሬ ጣፋጭ ፍሬን እንደምታውቁት ያንን ሰው ነካክቶ ከተመገበ ሊተላለፍበት የሚችለው የመጀመሪያ መግቢያ እንደሆነ እየተነገረ ነው። በተለይም ባንግላዴሽ ወረርሽኞች ከሰው ወደ ሰው በስፋት እየተላለፉ መሆኑ እየተነገረ ነው የሚገኘው። የተበከሉ ታማሚዎች የሚንከባከቡ የጤና ባለሙያዎችም ከዚህ ጋር ለከፍተኛ ስጋት ተጋላጭ ሆነዋል ተብሎ ተነግሯል። ከ4 እስከ 14 ቀናት ሊወስድ ይችላል ኢንኩቤሽን ወይም የመፈልፈያ ጊዜው። በእነዚህ ቀናቶች ውስጥ ቼክ ካልተደረገ በቀር ሊታወቅ ስለማይችል በከፍተኛ ደረጃ ስጋቱ እንዲጨምር ሆኗል። ይህም ደግሞ የዘገየ መገለጥን ጭምር ሊያመጣ ይችላል። በአንዳንድ ሁኔታዎች እስከ 45 ቀናት ያክል ከዚያም ሊያልፍ የሚችል ምልክቱ ሊቆይ ስለሚችል አሁንም ጭምር በእነዚህ በታየባቸው የህንድና መሰል ቦታዎች ላይ ከፍተኛ ስጋት እየፈጠረ እንደሚገኝ በውሾች፣ በድመቶች፣ በፍየሎች፣ በፈረሶችም ላይ ቫይረሱን ሊሸከሙ ስለሚችሉ እነዚህም ፍጥረታት በእነሱም ዙሪያ ላይ ያለው ንክኪ አሁን ወደ መጣራት እየተገባ እንዳለ ይነገራል። እንግዲህ ይሄ ቫይረስ የመግደል አቅሙ ከ40 እስከ 75 በመቶ ነው። ከዛ አልፎ ተርፎም 90 በመቶ የሚደርስ ከፍተኛ የሞት መጠን እንዳለውም ይነገራል ማለት ነው። 90 በመቶ የመግደል እድል እንዳለው ከ40 75 እየተባለ ነው። 90 በመቶም ሊሄድ እንደሚችል እየተነገረ ነው ያለው። የመጀመሪያዎቹ ምልክቶች ትኩሳት፣ ራስ ምታት፣ የጡንቻ ህመም፣ ይሄ ማስታወስ አለመቻል፣ የጉሮሮ መቁሰል፣ እንደገና ማስመለስም ጭምር ያለበት ነገር ይታያል። የአንጎል መመረዝን ሊያመጣ ይችላል። በከባድ ሁኔታ ውስጥ አጣዳፊ የአንጎል ኢንፌክሽንን ሊያመጣ ይችላል። በነገራችን ላይ ነርቭን በከፍተኛ ሁኔታ ነው የሚያጠቃው። ከባድ ያተነፋፈስ ችግርን ወይም ደግሞ አቲፒካል ኒሞኒያ የሚባለውን ሊያስከትል እንደሚችል እየተነገረ ነው። የአእምሮ መታወክ፣ ከፍተኛ እንቅልፍ ላይ የመጣል ኮማ ውስጥ እስከ መግባት ድረስ ሊያደርስ የሚችል ከዛ ውጪ የከባድ ሁኔታዎች ውስጥ መናድ ወይ ሲጀር ሊፈጥር ይችላል ማለት ነው። ምልክቶቹ ከ24 እስከ 48 ሰዓታት ውስጥ ወደ ኮማ ሊያመራ እንደሚችል ይነገራል። በባንግላዴሽና በህንድ በየአመቱ በተለይም በክረምት በጸደይ ወቅት ሊከሰት ይችላል። በሽታው ግን የሚያገግሙ ሰዎች የነርቭ ችግሮች ወይም በነርቭ ተጠቅተው ነው የሰብና ለውጥ አሳይቶ ነው የሚጨርሰው። በጣም አደገኛ በሽታ ነው በነገራችን
በነገራችን ላይ አንዳንዴ ካገገሙ ከወራት ከአመታት በኋላ በሽታው መልሶ ሊመለስ እንደሚችል ነው የሚነገረው። RT-PCR የሚባል እና የኤሊሳ የሚባሉ የሰውነት መከላከያ ሴሎችን በተመለከተ በከፍተኛ ሁኔታ ይሄን ተመልክቶ ነው ምርመራ ሊደረግ የሚችለው። በጣም አደገኛ በሆኑ የባዮ ሴፍቲ ደረጃ ወይም ደረጃ 4 ነው የሚባለው BSL 4 የሚባል ደረጃ በዛ ያክል የላቦራቶሪ አቅም ያለው አካል ካልሆነ አይመረምረውም። በኢትዮጵያ በእርግጥ አሁን ያለው የኢትዮጵያ ውስጥ የተከፈተው የአፍሪካ CDC መመርመር የሚችል እንደሆነ ይነገራል። በአሁኑ ጊዜ እንግዲህ የኒፓ ቫይረስ የተለየ የጸደቀ ወይም ደግሞ ለጥቅም ላይ ሊውል የሚችል መድኃኒት ወይም ክትባት እንደሌለ ይታወቃል። ነገር ግን ሞኖክሎናል አንቲቦዲስ የሚባሉ በተለይ ክትባት ምርመራ ላይ መሰረት ያደርጉ የሕክምና ውጤቶችን ለማምጣት የሚደረግ ጥረት እንዳለ ይታወቃል። የዓለም ጤና ድርጅት ይህንን በሽታ በከፍተኛ ትኩረት ነው የሚከታተለው ብለዋል። ፕራዮሪቲ ዲዚዝ በዝርዝር ውስጥ እንደከተተው እየተነገረ ይገኛል። ስለዚህ በዚህ ጋር በተያያዘ የሚነገሩ በጣም በርካታ ነገሮች እዛ ጋር አሉ። የተበከለ ፍሬን አለመብላት፣ እጅን ንጽህና መጠበቅ፣ የጤና ባለሙያዎችን ጥንቃቄ መረዳት፣ የአሳማ እርባታ ላይ በጥንቃቄ ለይቶ የማቆየት፣ የሌሊት ወፍ ንክኪ፣ የፍራፍሬ እጥበትን፣ አካባቢ ጥንቃቄን፣ የቀብር ስነ ስርዓትን በተመለከተ የሚደረጉ በጣም ወሳኝ የሆኑ ነገሮች በሽታውን ለመቆጣጠር ትልቅ ጥረት ማድረግ የሚቻልበት መንገድ ነው ተብሎ እየተነገረ ነው። በ2026 እንግዲህ አሁን በህንድ ዌስት ቤንጋል 5 የኒፓ ጉዳዮች ከዛ ጋር የተያዙ ችግሮች ተረጋግጠዋል። በህንድ ኬራላ 4 የኒፓ ጉዳዮችን በዚህ ጋር ተያይዞ ኒፓ ቫይረስን በተመለከተ ተመዝግበው የነበሩበት ሁኔታ አለ። ስጋቱ እየጨመረ እንዳለና የኒፓ ቫይረስ የወደፊት ወረርሽኝን ሊያስከትል የሚችል ትልቅ አቅም ያለው ነው ተብሎ በስጋት እየታየ ነው። በኤርፖርቶች በተለያዩ ቦታዎች ላይ ምርመራ እየተደረገ ሰዎች እንዲያልፉ እየተደረጉ መሆኑን ሰምተናል። ስለዚህ ለማንኛውም መረጃው ስለሚያስፈልጋችሁ ይህንን በአእምሯችሁ ላይ እንድትይዙ ለማለት ላካፍላችሁ ወደድሁ። ወደ ኮንግራጁሌሽንስ ወደ መልካሙ ዜና ልውሰዳችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦች እንደምታውቁት ዳያቤቲስ ወይም የስኳር በሽታ ተብሎ የሚታወቀው በትክክለኛ በግሉኮስ ጋር የተያያዘ እንደሆነ ታውቃላችሁ። ግሉኮስ ከሰውነታችን ላይ በስፋት ለሰውነት በጣም አስፈላጊ የሆነ እንደሆነ ይታወቃል። ከዚህ ጋር ተያይዞ የሚከሰቱ የስኳር በሽታዎች አሉ፣ ከግሉኮስ ጋር በተያያዘ ማለት ነው። ታይፕ 1 የሚባለው ስኳር በሽታ፣ ታይፕ 2 የሚባለው ስኳር በሽታ አለ። አንዳንዴ ደግሞ በወሊድ እናቶች ላይ ይከሰት የሚችል ጀስቲናል የሚባል ጀስቴሽናል የሚባል የስኳር አይነት ችግር አለ። ከዛ ወደ ፕሪዲያቤቲስ የሚባልም ታይፕ አለ። አሁን ደግሞ 5ኛው ታይፕ በቅርቡ መገኘቱ ሰምቷል። ከዚህ ጋር ተያይዞ እንግዲህ የነዚህ ችግሮች በስፋት እየሰፋ መጥቷል። ኢትዮጵያ ውስጥ በጣም በርካታ ሰዎች ታማሚዎች ናቸው ከዚህ ጋር ተያይዞ ማለት ነው። ለዚህ የሚሆነው በጣም የሚገርም ዜና እንደተሰማ ይታወቃል። እንግዲህ እንደምታውቁት ምግብ ከተበላ በኋላ በተለይ ካርቦሃይድሬት ምግቦች ወደ ግሉኮስ ሲቀየሩና ያ የግሉኮስ የተቀየረው ደግሞ ወደ ደም ስርዓት ውስጥ ገብቶ ኃይል እንዲሆነን ነው የሚያስፈልገው። ይሄም ፓንክሪያስ ውስጥ ወይም ደግሞ ቆሽት ውስጥ ነው የሚዘጋጀው። ቆሽት ውስጥ ደግሞ ኢንሱሊን የሚባል ኬሚካል ይመረታል። ኢንሱሊን የሚባለው ኬሚካል እንግዲህ ቤታ ሴልስ የሚባሉ አሉ የሚያመርቱ። ያ ከተመረተ በኋላ እነዚህ የኢንሱሊን ሴሎች ይመጡና እነዚህ የኢንሱሊን ኬሚካሎች መጥተው እንደነዚህ ሪሴፕቲቭ የሆኑ የሰውነት ስጋ ስርዓታችን ውስጥ እንደዚህ ተቀባይ አሉ፣ ወደ ስጋ ስርዓታችን ውስጥ ይዘው የሚገቡ። እነዚህን ለማስገባት እነዚህ የኢንሱሊን ንጥረ ነገሮች በጣም ያስፈልጋሉ። ነገር ግን በአንዳንድ ጊዜ ላይ ዳያቤቲስ 1 በሚባልበት ሰዓት ላይ በተፈጥሮ እንደዚሁ ቆሽት እነዚህን የኢንሱሊን ማምረቻዎችን ፋብሪካዎችን ባልታወቀ መልኩ የሚያወድም ስርዓት አለ ማለት ነው። ያ ስርዓት በሚደረግበት ሰዓት ላይ ኢንሱሊን ምርት ስለሚቀንስ ኢንሱሊን ባለመኖሩ ደግሞ የተበላው የካርቦሃይድሬት ምግብ ወደ ግሉኮስ ተቀይሮ በዚህ በደም ስርዓት ውስጥ ገብቶ ወደ ሰውነት ስርዓታችን ውስጥ ገብቶ መሄድ እንዳይችል ኢንሱሊን ያስፈልጋል። ግን ኢንሱሊን በዚህ ደረጃ በማጠሩ የተነሳ ስኳር ትርፍ የሆነና በደም ስርዓታችን ውስጥ ስኳር እየተሽከረከረ ይሄዳል። ስለዚህ ሽንት ማብዛት፣ ህመሙ፣ ዲዚነሱ፣ መፍዘዙ፣ መደንገዙ፣ በጣም ብዙ አይን ብለር፣ እይታ መደብዘዝ፣ ሌሎች ነገሮች ተከታትለው ይከሰታሉ። ያ የስኳር ህመም በጣም በከፍተኛ ደረጃ የብዙ ሰዎች ስቃይ እንደሆነ ታውቃላችሁ። ከዛ ውጪ ደግሞ ሁለተኛው አይነቱ ደግሞ የስኳር ህመም የሚባለው እንደምታዩት እዚህ ጋር የኢንሱሊን ተመርቷል አለ ከጣፊያ ከቆሽት በትክክል ተመርቷል። ነገር ግን ወደ ስጋ
በስጋችን ስርዓት ላይ እነዚህ ሪሰፕተርስ ተቀብለው ወደ ውስጥ ለማስገባት ኢንሱሊኑ መጥቶ የሚሰራበት ቦታ ይበላሽበታል። ወይም ደግሞ ብዙ ጊዜ በዲኤንኤ ከዘር ወደ ዘር በሚተላለፍም ሊሆን ይችላል። በምንም ሆኖ ብቻ መቀበል ያቅተዋል ማለት ነው። ስለዚህ ኢንሱሊኑ ምንም ጥቅም የለውም ማለት ነው። በዚህ የተነሳ እንግዲህ የግሉኮስ የስኳር መጠን በደም ስርዓታችን ውስጥ እንደገና እንዲበዛ ይሆናል ማለት ነው። ይህ ታይፕ 2 የሚባለው ነው። ሶ ለታይፕ 1ም ለታይፕ 2ም በጣም የምስራች ዜና ነው እየተሰማ ያለው ውድ ቤተሰቦቼ። ነገር ግን ትልቁ ዜና ነግራቸዋለሁ። ትልቁ ዜና አሁን ቀጥዬ ነግራቸዋለሁ። ምክንያቱም ትልቅ በቃ እግዚአብሔር መቼም ለሰው ልጅ ጥበብ ሰጥቶ እንደዚህ አይነት ሕክምና ስታንዳርድ በመገኘቱ በዚህ ደረጃ ላይ በመምጣቱ እጅግ በጣም የምንደሰትበት ነው። ምክንያቱም የምናውቃቸው ሰዎችም ከስኳር ጋር ተያይዞ ዋጋ የሚከፍሉ ወንድሞች እህቶችም ስላሉ ስለምናውቃቸው ማለት ነው። ለዚህ it's a very good news። ነገር ግን ከዛ አስቀድሞ ሌሎችም ዜናዎች አሉ። ለስኳር ህመምተኞች የሚሆን ሌሎች ዜናዎች አሉ። ለምሳሌ በሳምንት አንድ ቀን ኢንሱሊን የመስጠት በቀን ውስጥ በተደጋጋሚ የሚወሰዱ የኢንሱሊን መርፌዎች እንዳሉ ይታወቃል። ያን ለማስቀረት በሳምንት አንድ ጊዜ ብቻ የሚወሰድ የኢንሱሊን አይነት ጥናት ተጠናቆ ለተጠቃሚዎች እንዲቀርብ እየተሰራ እንደሚገኝ ይህም በጣም ቆንጆ ዜና ነው። በአፍ የሚወሰድ አዲስ መድኃኒት አለ፣ ኦርፎግሊፒሮን የሚባል ማለት ነው። ይሄም መርፌ መውሰድ የሚያስፈልጋቸው ሰዎች የስኳር ህመምተኞች ማለት ነው። ሞንጃሮ የሚባል መድኃኒቶች አሉ። እንደነዚህ አይነት መድኃኒቶች ጥቅም ላይ እንዲውሉ እየተደረገና 2026 አሁን ስራ ላይ እንደሚጀምር very good news። የመከላከያ መድኃኒት የሚባል አለ፣ ቴፕሊዙማብ የሚባል ማለት ነው። የአንደኛው ወይም ታይፕ 1 የስኳር ህመምተኞችን ለማስታገዝ የሚሆን ከመከሰቱ አስቀድሞ ከ3 እስከ 10 ዓመት ወይም ደግሞ እንዲዘገይ ለማድረግ የሚሰራ አለ፣ ዜልድ የሚባል መድኃኒት። እሱም በጣም ትልቅ ዜና ሆኖ በዓለማችን እየተነገረ ያለ ነው። የተሻሻለ የፓንክሪያስ ቴክኖሎጂም በተመለከተ እንግዲህ በአርቲፊሻል ኢንተለጀንስ በኤአይ በመጠቀም የደም ስኳር መጠንን በራሱ የሚቆጣጠርና አስፈላጊውን ኢንሱሊን መጠን የሚሰጥ የተሻሻለ የአውቶማቲክ መሳሪያ ወይም ደግሞ ኤአይዲ ሲስተም የሚባል ወደ ስራ እየገባ ያለ መሆኑም ይሄም ጥሩ ዜና ነው። ለኩላሊት ለልብ ጥበቃ የሚሰጡ መድኃኒቶችን በተመለከተ አዳዲስ የስኳር መድኃኒቶች እንደ GLP-1 የሚባልና GLP-2 የሚባሉ አሉ። እንደዚህ አይነት የስኳር መጠንን ከመቆጣጠር ባለፈ ህመምተኞችን ለልብ ድካም፣ ለኩላሊት በሽታ እንዳይጋለጡ ከፍተኛ ጥበቃ የሚያደርግላቸው የመድኃኒት አይነቶች ተረጋግጠው ወደ ተግባር እየገቡ ነው። ወይም ጉድ ኒውስ ነው። ኢንሱሊን ዋጋ ቅናሽም እየሆነ ያለበት ደረጃ ላይ ነው ያለው። በ2023 ጥር 23 ላይ ማለት ነው አሁን ጥር 2026 ጥር ወር በያዝነው ወር ላይ ሲቪካ RX የሚባል አንድ ድርጅት አለ። በጣም ርካሽና ጥራት ያለው ኢንሱሊን ለገበያ እንደሚያቀርብ ይፋ አድርጎ ይሄም very good news ነው ተብሎ እየተነገረ ይገኛል። ለብዙዎች እፎይታ ነው። ነገር ግን አንደኛው በጣም ትልቅ የሚባል ዜና ደግሞ ተሰምቷል። ያም ዜና ለስኳር ህመምተኞች የሚገርም የመፍትሄ ዜና ሆኖ ከቻይና ተሰምቷል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች በጣም ትልቁ ዜና የተባለው አሁን የሴል ህክምና ግኝት የሚባል ነው። የስቴም ሴል ቴራፒ ይባላል ማለት ነው። በቅርቡ በቻይና የተካሄደ አንድ ጥናት አንድ የስኳር ህመምተኛ በራሱ ደም ውስጥ ያሉ ሴሎችን በመጠቀም በደም ውስጥ ያሉ ሴሎችን ነው የሚጠቀመው የተደረገለት የሴል ንቅለ ተከላ ወይም ደግሞ የስቴም ሴል ቴራፒ የሚባለው ሙሉ በሙሉ ከኢንሱሊን ጥገኝነት ነፃ መሆን መቻሉ ተነግሯል ማለት ነው። ይሄም ለወደፊት በጣም ቋሚ መፍትሄ ሊያመጣ የሚችል ትልቅ ተስፋ እየተተገበረበት ይገኛል። በጣም በርካታ ሰዎች በዚህ ደረጃ እየዳኑ እንደሚገኙ ለመነገር ተችሏል ማለት ነው። very good news። ይሄ እንግዲህ የኢንሱሊን ነፃነት ወይም ኢንሱሊን ፍሪ የሚባል በቻይና የተደረጉ ጥናቶች እንደሚያሳዩት በስቴም ሴል ህክምና የተደረገላቸው ታካሚዎች በጥቂት ሳምንታት በ11 ሳምንታት ውስጥ የራሳቸውን ኢንሱሊን ማመንጨት ችለዋል። ውድ ቤተሰቦቼ ይሄም እንግዲህ የውጭ ኢንሱሊን መርፌ መስጠትን ምን አድርጓል ማለት ነው አቁሟል ማለት ነው። በጣም የሚገርም ዜና ነው። በሁለተኛ ደረጃ የፓንክሪያስ ስራ መታደስ ወይም ደግሞ ሪስቶርድ ፓንክሪያስ ፈንክሽን የሚባል ከዚህ ጋር የተያያዘ ስራ ነው የታየው። ይሄም ህክምና የታካሚውን የራሳቸውን ሴሎች በመጠቀም የፓንክሪያስ አይዞሌት ቲሹዎችን የሚባሉትም አሉ በአርቲፊሻል መንገድ የማደስ የኢንሱሊን አመራረትን ያመጣል ተብሎ እሱም በጣም ጥቅም ላይ ውሎ ከዚህ ጋር ተያይዞ ስራ እየተሰራ ነው በስቴም ሴል ላይ ማለት ነው። የአይፒኤስ እና ሌሎችም አጠቃቀም በተመለከተ የፒንግ ዩኒቨርሲቲ የሚባል አለ
ፔኪንግ የሚባል የቻይና ዩኒቨርሲቲ ተመራማሪዎቹ ታካሚውን ሰውነት ሴሎችን በተለይም ደግሞ የስብ ሴሎችን ፕሉሪፖተንት የሚባል ስቴም ሴሎች ወደዛ ወይም iPSCs ይባላሉ ወደዛ በመቀየር ከዚያም ኢንሱሊን የሚያመርቱ ሴሎችን ያመርታል እንዲመረት የሚያደርግም ጥበብ ተጠቅመዋል። በጣም ይሄም የሚገርም ነው። ታይፕ 1 እና ታይፕ 2 ወይም አንደኛና ሁለተኛ የስኳር ዝርያዎችን በተመለከተ ህክምናው እንግዲህ ለሁለቱም አይነት አንድም ሆነ የበሽታው መከላከያ ሲስተም እንደገና ደግሞ ለአይነት ሁለትም ኢንሱሊን መቋቋም የሚችልበትን የስኳር ህመምተኞችን ተስፋ እጅግ በጣም ተስፋ ሰጪ የሆኑ ነገሮች ተካሂደዋል ወይም ውጤት መጥቷል ማለት ነው። 11 ሳምንታት ውስጥ ነው ውጤቱ የሚያሳየው። በተካሄደው አንድ የመጀመሪያ ሙከራ ታካሚው ከተከላው በኋላ 11 ሳምንታት ውስጥ በኢንሱሊን መርፌ ሙሉ ለሙሉ ነፃ መሆን ችሏል። ይሄም እንግዲህ የሎንግ ተርም ሰክሰስ ወይም የረጅም ጊዜ የስቴም ሴል ህክምና ይደረግላቸው ለምሳሌ የ25 ዓመት ሴት ለአንድ ዓመት ያክል ኢንሱሊን መርፌ ነፃ ሆና በአካል ጤናማ ሆና ስትንቀሳቀስም በዚህ ህክምና ላይ ተገኝታለች። ይሄም በጣም የሚገርም እንደሆነ እየተነገረ ይገኛል። ከዛ ውጪ እንግዲህ አውቶሎገስ ትራንስፕላንት የሚባልም ጭምር የታካሚው የራሱ ሴሎችን ነቅሎ በመትከል የሚደረገው ይሄ ምርመራ በቻይና በጣም ትልቅ የውጤት አምጥቷል። በቻይና እንደሚታወቀው ከ140 ሚሊዮን በላይ የስኳር ህመምተኞች አሉ። ስለ 40 ሚሊዮን የሚሆኑት በእድሜ ልክ የኢንሱሊን መርፌ ላይ የተመሰረቱ ናቸው። ይህ ህክምና እንግዲህ ለነርሱ በጣም ትልቅ እፎይታ ነው። እሱ ብቻ አይደለም፣ በዓለም ላይ ላሉ የስኳር ህመምተኞችን በጣም ታላቅ ዜና ነው። ቻይና ለራሷ ስትል የምታደርገው ነገር ትልቅ ውጤት እያመጣ ነው ተብሏል። እንግዲህ ተመራማሪዎች አሁን ላይ ከ10 እስከ 20 የሚሆኑ ተጨማሪ ታካሚዎች ላይ ህክምናውን ተግብረውታል። ስለዚህ በጥቂት ቀናቶች ውስጥ እነዚህ ውጤቶች አሁንም በጣም ቆንጆ ተስፋ የተሰጣቸው ነው ተብሏል። በዚህም የተነሳ እንግዲህ በየትኛውም ቦታ ላይ ላሉ በኢትዮጵያ ቤትም ቦታ ላይ ላሉ የስኳር ህመምተኞች አስገራሚ ምላሽ የሚሰጥበት ጊዜ ላይ መሆኑና a very good news የሚለው ነገር መንገር ያስፈልጋል። ይሄ ከሆነ በአንድ ዓመት በሁለት ዓመት ውስጥ የስኳር ህመምተኞችን በከፍተኛ ደረጃ ህመማቸውን ድል ሊያደርግላቸው የሚችለውን በጣም የሚገርም ዜና ዓለም ልትሰማን እየተዘጋጀች ነው የሚለውን ነገር ልንገራችሁ ብዬ ነው። ለስኳር ህመምተኞች ተስፋ አለ፣ አይዟችሁ፣ እግዚአብሔር መልካም ያደርጋል። ኤዘር ራሱ ይፈውሳችኋል፣ ካልሆነ ደግሞ የእናንተን እምነት ከፍ ያደርገዋል እንድትፈወሱ ለማድረግ። ያ ካልሆነ ደግሞ በሰው ልጅ ጥበብም እንደዚሁ አልፎ እግዚአብሔር ማዳን የሚችልበትን ስራ ለሰው ልጅ እውቀት ይሰጣል። በዚህ የተነሳ እንግዲህ በጣም በርካታ ነገሮች እየሆኑ እንዳሉ የምንረዳበት ዘመን ላይ ነው። It's a very good news። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ዛሬ የሰማችሁት መረጃ በጣም እንደተጠቀማችሁ እርግጠኛ ነኝ። መምህርና ጋዜጠኛ ዐቢይ ይልማ በዚህ ተሰናብቻችኋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት